እግዚአብሔር ይመስገን ተነሱና መጽሐፍ ቅዱሳችሁን የሉቃስ ወንጌል ምዕራፍ 11 ላይ ታወጣላችሁ። እግዚአብሔር አምላክ የተመሰገነ ይሁን። ከ9 ጀምረን እግዚአብሔር እንደረዳን እናያለን። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። እንጀምር። 1 2 3 እኔም እላችኋለሁ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል። የሚለምን ሁሉ ይቀበላልና የሚፈልግም ያገኛል፣ መዝጊያንም ለሚያንኳኳው ይከፈትለታል። አባት ከሆናችሁ ከናንተ ከማንኛችሁ ልጁ እንጀራ ቢለምነው እርሱ ድንጋይ ይሰጠዋልን? አሳ ደግሞ ቢለምነው በአሳ ፋንታ እባብ ይሰጠዋልን? ወይስ እንቁላል ቢለምነው ጊንጥ ይሰጠዋልን? እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማይ ያለው አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን ይሰጣቸው። እዚህ ጋር የሚናገረው የእግዚአብሔርን ለልጆቹ በጌታ በኢየሱስ ክርስቶስ አምነህ ድነሃል፣ አምነሽ ድነሻል። እንግዲያውስ የመጨረሻ እግዚአብሔር የሚፈልገው የመንፈስ ቅዱስን በረከት መስጠት ነው። ለሚፈልግ ለምን ለሚፈልግ ሊያገኝ ነው። የሚያንኳኳ ሊከፈትለት ነው። የሚለምን ሊቀበል ነው። ሁል ጊዜ ቸኩለን ቶሎ የሚለበስ ሲባል ምድር ላይ ያለ ነገር ነው የምናየው። እግዚአብሔር ግን የከበረ ነገር አለው። የከበረ ነገር አለው። ልጄ ላንቺ የከበረ ነገር አለው። የከበረ ነገር አለው። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር ይባርካችሁ። በመጽሐፍ ቅዱስ ላይ ብዙ ጊዜ በደንብ አድርገን ልናስተውለው የሚገባ ነገር እግዚአብሔር መንፈስ ቅዱስ ኢየሱስ ክርስቶስን ቀባው ይላል። ለኢየሱስ ክርስቶስ በምድር ላይ ያለው ለአባቱ ተልእኮውን ይፈጽም ዘንድ ምን አደረገው? ኃይልን ሞላው። እንግዲያውስ እግዚአብሔር መንፈስ ቅዱስ ኢየሱስ ክርስቶስን ከቀባው ለተልእኮ ሊያዘጋጀው ኃይልን ካስታጠቀው ከሞላው እኔና እናንተማ ወገኖች ምን ያህል ያስፈልገናል? ለመሆኑ ኢየሱስ ክርስቶስ ማን ነው ብለን መጽሐፍ ቅዱስ ላይ እንደው አጠር አድርገን የምንመለከተው ወገኖቼ ሆይ ስናስተውል ሁለት ቦታ ላይ አላወጣው። ሁለቱም ቦታ ተመልከቱ። ማስታወሻ የምትይዙት ይዛላችሁ። ይኸውላችሁ ኢየሱስ ክርስቶስ ማን ነው ካላችሁ ኢየሱስ ክርስቶስ እግዚአብሔር ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ወረድ ስንል ምዕራፍ 13 ላይ 14 ላይ ቃልም ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ቁጥር 18 ላይ እግዚአብሔርን ያየው አንድስ እንኳ የለም፣ ነገር ግን በአባቱ እቅፍ የነበረው አንድ ልጁ እርሱ ተረከው። እግዚአብሔር አብ ማንም ሊደርስበት በማይችል ብርሃን ውስጥ ይኖራል ይላል ወገኖቼ ሆይ። ስለዚህ ይሄ ከሰማየ ሰማያት የወረደው ከድንግል ማርያም የተወለደው ሥጋ ለብሶ እዚህ ምድር ላይ የመጣበትን ዓላማ እንዲያከናውን እንዲያሳካ ኃይል መልበስ እና ደግሞ ለተልእኮ መታጠቅ አለበት። ስለዚህ ለምን ይሄ ያስፈልገው ታዲያ እግዚአብሔር ከሆነ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ሰው የሆነ ይለዋል። ሥጋ ለብሶ አለ። ስለዚህ ሁለቱም ባህሪያት ይዞ እዚህ ምድር ላይ 33 ዓመት ተመላለሰ። ፍጹም አምላክ ፍጹም ሰው ሆኖ ስለዚህ በምድር ላይ በነበረበት ጊዜ በሥጋ ወራት ይላል መጽሐፍ ቅዱስ፣ በሥጋ ወራት ኃይል ያስፈልገው ነበር። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ያለ መንፈስ ቅዱስ ኃይል ለተልእኮ ያስታጠቀውን ይሄንን በረከት ሳይቀበል አንድ እርምጃ አገልግሎቱን አልጀመረም። ይኸው ወደ ዮርዳኖስ መጣ፣
ወደ መጥምቁ ዮሐንስ ሲመጣ መጥምቁ ዮሐንስ ኢየሱስ ክርስቶስ እንደሆነ አብ ገለጠለት። ሲገልጥለት ምን ሆነ? እኔ አንተን አጠምቃለሁ አለው ዮሐንስ። አንድ ቃል ተናገረ፣ ደስ የሚል ቃል። አሁንስ ፍቀድልኝ፣ እንዲህ ጽድቅን እንፈጽም ዘንድ ይገባል አለው። ልክ ወዲያው መንፈስ ቅዱስ በአካል በእርግብ አምሳል ሆኖ በላዩ ላይ ሲወርድበት አየ። ከሰማይ ድምፅ መጣ፣ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው። ኢየሱስ ክርስቶስ በዮርዳኖስ ውሃ ውስጥ አለ። እየወጣ መንፈስ ቅዱስ በላዩ ላይ ወረደ። እዚህ ጋር ምን እናያለን? እግዚአብሔር አብን ከሰማይ ሲናገር በክብር እግዚአብሔር ወልድ ኢየሱስ ክርስቶስ ሲጠመቅና ሲወጣ መንፈስ ቅዱስ እዚህ ጋር የሥላሴን የቅዱሱን ሥላሴ ውበት እናያለን። አብ ይናገራል፣ ኢየሱስ ክርስቶስ እሺ ብሎ ጥምቀቱን ወስዷል። መንፈስ ቅዱስ ደግሞ እግዚአብሔር በላዩ ላይ ወርዷል። ይሄ ጌታ ወገኖቼ ሆይ ይሄ ጌታ ያሰለጥናቸው የነበሩትን ደቀ መዛሙርቱን እንደዚህ ያላቸው ኃይልን ሳትቀበሉ ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ኃይልን ሳትቀበሉ ከኢየሩሳሌም እንዳትወጡ እየደጋገመ ከላይ ኃይል እኔ አለ ዮሐንስ ሲመሰክር በውሃ አጠምቃችኋለሁ፣ ነገር ግን አለ ስለሱ ሲናገር የጫማውን ጠፍር ልፈታ ጫማውን ልሸከም የማይገባኝ ከኔ በኋላ እየመጣ ያላለ እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል አለ። አሁን ያ የእሳት ጥምቀት ሊመጣ ነው። ቆዩ። ለምን አትችሉም? አሁን ነግሯቸው አሁን ይክዳሉ። አሁን ነግሯቸው አሁን ወደ ኋላ ይመለሳሉ። አሁን ነግሯቸው አሁን ይረሳሉ። ያውቃል ችግራቸውን። የሁላችንንም ችግራችንን ያውቃል። ችግርሽን ያውቃል። ችግርህን ያውቃል። ግን ከፈለክ አንኳኳ፣ ይከፍትልሃል። ፈልግ፣ ታገኛለህ። ደግሞ ምን ታረጋለህ? የሚለምን ሁሉ ይቀበላል። የሚፈልግ ሁሉ ያገኛል። የሚያንኳኳ ሁሉ ይከፈታል። እንግዲያውስ እናንተ አለ ደግ ነኝ ብለህ ማለት ትችላለህ። መጽሐፍ ቅዱስ ግን የሚለኝ ክፉ ነው የሚለው ሰው እኔ እንኳን ክፉ የሆንኩ አይመስለኝም ልትይ ትችያለሽ። እኔም ሁላችንም እንላለን። መጽሐፍ ቅዱስ ግን የሚለን እንደዚህ ነው የሚለው እናንተ ክፉዎች ስትሆኑ ክፉ መሆንህን ደግ መሆንህን እውነተኛ የክርስትና ሕይወት ዋጋ እየከፈልክ የዘላለሙን ነገር አይተህ ለከበረው ነገር በምድር ላይ ያለህን ዘመን ለእግዚአብሔር ክብር ቀድሰህ የምትሄድ መሆንህን ራስህን የምታውቀው የእግዚአብሔር መንፈስ ወደ አንተ ሲመጣ ነው። ራሳችንን የምናየዋለን። በዛ ሰዓት ላይ ምን አለ? እናንተ እኮ ክፉዎች ናችሁ። ስለዚህ ልጃችሁ አባዬ ዳቦ ሲል ቆይ አንድ ጊዜ ጠብቀኝ ብለህ ሄደህ ኮብልስቱን አትሰጠውም እኮ ነው የሚለው። አባዬ እንቁላል ግዛልኝና እንቁላል ብል እስቲ አሁን እንደዚህ እስቲ አስቢው። ልጅሽን አንድ ጊዜ ልጅሽን አስቢያት። አባዬ እንቁላል ስትልሽ እንቁላል ትሰጣለህ እኮ አለ። ጊንጥ አታመጣም፣ እባብ አታመጣም አለ። እንግዲህ እናንተ ክፉዎች ናችሁ። እንግዲያውስ የሰማይና የምድር ጌታ ከደግነቱና ከምሕረቱ ብዛት አንድ ልጁን ሰጥቶ በእኛ ፈንታ በቀራንዮ መስቀል ላይ ውሎ በሞቱ ሞታችንን ሊሽር ከዘላለም ሞት ፍርድ እንዲያስመልጠን አባቱ በመስቀል ላይ ፊቱን እስከሚያዞርበት ድረስ ኤሎሄ ኤሎሄ ለማ ሰበቅታኒ አባቴ ለምን ተውከኝ እስከሚል ድረስ የነበረበት ስቃይና የሚከፍለው ዋጋ በአባቱ እንኳን እንደተወ እስከሚመስለው ድረስ ያንን በሚያክል የመስቀል ሞት ውስጥ እንዲያልፍ ልጁን ለኛ አሳልፎ የሰጠ ደግ አባት ዝም ብሎ አይታይም፣ ይመሰገናል። በደንብ ወገኖቼ ሆይ እኔ እኮ የምሰጣችሁ
ቆይ መንፈስ ቅዱስን እንዴት አልሰጣችሁ ካለ መንፈስ ቅዱስ ማን ነው? ዘፍጥረት መጽሐፍ ኦሪት ዘፍጥረት ምዕራፍ 1 ቁጥር 2 ላይ እናንብብ እስቲ። ጥሩ ነው ማንበብ። እንግዲህ መንፈስ ቅዱስን ከዘፍጥረት ጀምሮ ብናየው ፈጣሪ ስለሆነ ወገኖቼ ሆይ እንደዚህ ይላል። በጌታ በኢየሱስ ክርስቶስ ስም አነባለሁ። ከምዕራፍ 1 ጀምሮ አንብበው፣ ከቁጥር 1 ጀምሮ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ተመልከቱ እንግዲህ እዚህ ጋር መንፈስ ቅዱስን የምታገኙት። ምድርም ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበረ፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበረ ይላል። እንግዲህ አሁን እዚህ ጋር እንድናስተውል የሚያስፈልገን ወገኖቼ አንድ ነገር አለ። ልብ አድርጉ። እዚህ ጋር ይኸውላችሁ በፈረንጆቹ መጽሐፍ ቅዱስ ላይ በትክክለኛው የኪንግ ጄምስ ቨርሽን ትክክለኛው ከግሪክ የተተረጎመው ትርጉም ብሉይ ኪዳን ዕብራይስጥ ነው። በዕብራይስጥ የተተረጎመው ትርጉም ብሉይ ኪዳን በዕብራይስጥ ነው የተጻፈው፣ አዲስ ኪዳን በግሪክ የተጻፈው። ከዛ የተተረጎመው ትርጉም ነው። እንደዛ ነው የሚለው። አሁን በእኛ አሁን በእጃችን ላይ ያለ አዲሱ መደበኛ ትርጉም ላይ እንደዚህ ይላል፣ ምድርም ፎርም ቅርጽ የቢስ ነበረች ነው የሚለው። ፎርምለስ ነበረች። የእግዚአብሔር መንፈስ ምንድነው? መንፈስ ቅዱስን ታዲያ ዕብራይስጦች የሚሉት ምንድነው የሚለው ካላችሁ ሩህ ማለት የእግዚአብሔር ሩህ፣ የእግዚአብሔር እስትንፋስ ማለት ነው። ስለዚህ ምን ያደርግ ነበረ? በውሆች ላይ ንስር ለጫጩቶቿ ብላ በላያቸው ላይ እንደምትሰፍ ክንፎቿን ዘርግታ በላያቸው ላይ እንደምትንሳፈፍ እንዲሁ ይሄ የእግዚአብሔር መንፈስ ለምድር ቅርጽ እና መልክ መስጠት ብቻ ሳይሆን ባዶ ነበረች የሚለውን ባዶ ነገሯን ሁሉ ያስተካከለ። እንደዚህ ከሆነ ታዲያ መንፈስ ቅዱስ ነፋስ፣ መንፈስ ቅዱስ እሳት፣ መንፈስ ቅዱስ ዘይት ብቻ አይደለም እንዴ ካላችሁ ፈጣሪ እንደሆነ ማወቅ ከፈለጋችሁ ደግሞ አናወጣውም። እዚሁ ዘፍጥረት ምዕራፍ 2 ቁጥር 7 ላይ እንደዚህ የሚል ቃል አለ ወገኖቼ ሆይ፣ እግዚአብሔር አምላክም ሰውን ከምድር አፈር አበጀው ካለ በኋላ የሕይወትንም እስትንፋስ በአፍንጫው እፍ አለበት። ማለት እስትንፋስ ማለት ሕይወትን የሰጠው መንፈስ ቅዱስ ሁል ጊዜ እግዚአብሔር በሚሰራበት ጊዜ የእግዚአብሔር የሥራው ተካፋይ ነው። በኢዮብ መጽሐፍ አላወጣውም። ኢዮብ መጽሐፍ ጻፉ፣ ማስታወሻ የምትይዙ በኢዮብ መጽሐፍ ምዕራፍ 33 ቁጥር 4 ላይ እንደዚህ ይላል፣ የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል አምላክ እስትንፋስ ሕይወትን ሰጠኝ ይላል። ስለዚህ መንፈስ ቅዱስን አሁን ረጋ ብላችሁ እንድታስቡ ፈልጋለሁ። እግዚአብሔር አብ እግዚአብሔር ነው፣ ምልአተ አካል ያለው አምላክ ነው። ማንም ሊደርስበት በማይችል ብርሃን ውስጥ አለ። እግዚአብሔር ወልድ ከሰማይ ወርዶ ከድንግል ማርያም ተወልዶ ስጋ ለብሶ ስለተመላለሰ ምልአተ አካል እንዳለው ኢየሱስ ለሁላችንም ግልጽ ነው። እግዚአብሔር መንፈስ ቅዱስም ምልአተ አካል ያለው ማለት ፐርሰን ነው። ስብዕና ሲባል ወደ ሰው እንዳትሄዱ ስብዕና አለው በራሱ ማለት ነው። ስብዕና ሲባል ወደ ሰው ተፈጥሮ እንዳትሄዱ፣ ሰው ወደ ሰውነት እንዳትሄዱ። ይሁላችሁ ወገኖቼ ሆይ እግዚአብሔር መንፈስ ቅዱስ ኢየሱስ ክርስቶስ ተልእኮውን እንዲወጣ ኃይልን ካስታጠቀው፣ ተልእኮውን እንዲፈጽም ብቃት እንዲኖረው ኃይል ከሰጠው ምን አለ ስሙ ኢየሱስ ክርስቶስ ሲናገር ያለ እግዚአብሔር መንፈስ አንድ እርምጃ አይነት ስራ መስራት አትችሉ ማለት አጭርና ግልጽ ሁላችሁም እንድታውቁ እንድትሰሙ እርግጠኛ ሆኜ የምናገረው በጣም በጥንቃቄ እንድትሰሙ ይፈልጋለሁ። እውነተኛው ክርስትና ያለ መንፈስ ቅዱስ ኃይል መኖር አይቻልም። መስበክ ይቻላል፣ መዘመር ይቻላል። በክርስትና ህይወት 70 80 ዓመትም 40 50 ዓመትም መኖር ይቻላል።
እውነተኛውን እግዚአብሔር የሚቀበለውን የክርስትና ሕይወት አኗኗር። ምክንያቱም ምንድነው ካላችሁኝ ወገኖቼ ሆይ ይኸው የመንፈስ ቅዱስ ሙላት ብዙዎቻችን የምናስተውለው የጸጋ ስጦታዎችን ከማከፋፈል ጋር ነው። ምን ፈውስ፣ ድንቅ ተአምራት፣ ትንቢት፣ የተለያዩ ጸጋ በረከቶች ጥሩ ነው። እነሱ ግን በዋናነት እግዚአብሔር ሊለን የሚፈልገው እነኚህ ሁሉ አካሉን ለማነጽ የሚሰጡ አካሉን ለማነጽ መንፈስ ቅዱስ እንደወደደ የሚያከፋፍላቸው ናቸው በቅዱሳን ማህበር ውስጥ። ግን ሌላው ትልቁ ነገር ምን መሰላችሁ? ከእግዚአብሔር ጋር ቃሉ የሚለንን እውነተኛውን የክርስትና ሕይወት መሄድ እንድንችል። አንድ ነገር በጠይቃችሁ ምናልባት አንዳንዶቹ ተደነግጡ ይሆናል። ደንግጡ ደግሞ ግጥም አድርጋችሁ በመንፈስ ቅዱስ ተሞልቻለሁ ብለን ሁላችንም ተናግረን በልሳን እየጸለይን ለምንድነው ኃይል በሕይወታችን የማይገለጠው? ለምንድነው ኃጢአት ላይ የድል ሕይወት የማይኖረን? ለምንድነው እሱ ኃይል በሕይወታችን የማይታየው? ወገኖቼ ሆይ ለምንድነው የጽድቅ ኑሮ ለመኖር ሁላችንም እየተንገዳገድን ያለ ነው? ለምንድነው አንደበታችንን መግዛት ያቃተን? ለምንድነው እግዚአብሔርን ደስ የሚያሰኘውን ኑሮ እንደምንኖር እንደማንኖር እናውቀዋለን? ድካሜን ያውቃል እያስጠጋን ራሳችን ጥቅስ እየጠቀስን አይደለም። ወገኖቼ ሆይ አንድ ነገር አስተውሉ። ልብ ብላችሁ እንድትሰሙ ይፈልጋለሁ። የፈጠረውን ምሳሌ እንዲመስል ዕውቀት በማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። ይሄ ወገኖች ፊልጵስዩስ ምዕራፍ 3 ቆላስይስ ምዕራፍ 3 ቁጥር 10 ላይ ነው። ቁጥር 9 ላይ ግን እንደዚህ ይላል፣ እርስ በርሳችሁ ውሸት አትነጋገሩ፣ ለወንድምህ አትዋሸው፣ እህትህን አትዋሻት። እያየሽ አላየሁም፣ እያወቅሽ አላወቅኩም፣ እየቻልሽ አልችልም። አትለማመዱ ውሸትን። አሮጌውን ሰው ከስራው ጋር ገፋችሁታል። አሮጌው ሰው ተገፎ ካልወጣ አዲሱ ሰው አይለበስም። ማን ነው ሰው አሁን እዚህ ውስጥ የሌሊት ልብሱን ሳያወልቅ አሁን የለበሰውን ልብስ ለብሶ የመጣ? ሁላችንም ማታ የፈለገው ነገር ይሁን ወፍራምም ጠባብም ሰፊም ይሁን የሆነ የለበስነው የማታ ልብስ አለ። አውልቀኸው ነው ይሄን የለበስነው። አሮጌው ሰው ክፋት፣ ተንኮል፣ ውሸት፣ ማስመሰል፣ እኔነት፣ ዝሙት፣ እርኩሰት፣ ፍትወት የሚባሉት ዓለማዊነት ጠፍሮ ቅዱሳኑ ሁሉ በተለያየ አቅጣጫ ላይ ሰውን አስጨንቆ ያለ ነገር። ወገኖቼ ሆይ በመጀመሪያ ዓለማዊ አመለካከታችን ሳይወልቅ አዲሱን ሰው መልበስ የሚባል ነገር የለም። የሚወልቅ አለ፣ የሚለበስ አለ። እንግዲያውስ ይሄ የሚሆነው ምንድነው? በመንፈስ ቅዱስ ኃይል ነው። ስጋና ደም አይችልም። እውነተኛውን ክርስትና መኖር ከፈለጋችሁ ወገኖቼ ሆይ ይሄ አሁን የምነግራችሁ አዲሱን ሰው ለብሳችሁታል፣ አሮጌውን ሰው አውልቁ የሚባለው ቋንቋ ለዘመናዊዋ ቤተ ክርስቲያን አይመቻትም። መስማት አትፈልግም መስማት። ነገር ግን እውነተኛውን አካሄድ መሄድ ከፈለግን ነው ወገኖቼ ሆይ እውነተኛውን መሄድ አካሄድ ከፈለግን ነው። ይሁላችሁ መዝሙር 33 ላይ አውጡ። መዝሙር 33 ላይ በጣም ግሩም የሆነ ቃል አለ ስለ መንፈስ ቅዱስ የሚናገረው። ቁጥር 6 ላይ ይሁት በእግዚአብሔር ቃል ሰማያት ጸኑ፣ ሰራዊታቸውም ሁሉ በአፉ እስትንፋስ። ይሄንን ወገኖቼ ሆይ ይሄንን በተለያዩ ጥናታዊ በሆኑ ጽሁፎች ባሉባቸው የተለያዩ ማብራሪያዎች ላይ ብትመለከቱ ይውላችሁ የእግዚአብሔር ቃል ኃይል እና የእግዚአብሔር መንፈስ ኃይል አንድ ላይ ከሆኑ የእግዚአብሔር የመፍጠር ስራ ክንውን ይጀምራል። ሁል ጊዜ እንደዛ ነው። ሰውን
በመልካችን እንደ ምሳሌያችን እንፍጠር። እግዚአብሔር አብ ሰውን ከምድር አፈር አበጀው። ስራ ሁል ጊዜ በመስቀል ላይ ስራችንን የሰራው የሚሰራው ይሄ ጭቃውን ይሄን ያበጀው የሰራው ኢየሱስ ክርስቶስ ነው። በአፍንጫው የሕይወት እስትንፋስ እፍ አለበት መንፈስ ቅዱስ። ሰው የቅዱስ ሥላሴ ስራ ውጤት ነው። ክብር ለኢየሱስ ክርስቶስ ይሁን። አሜን ወገኖቼ። የቅዱሱ የሥላሴ ወገኖቼ ሆይ እግዚአብሔር ከፈጠረው ፍጥረት ሁሉ ውስጥ የሕይወት እስትንፋስ ያደረገበት ፍጥረት የለም። በሰማይ የሚበሩ በባህር ውስጥ ያሉ በምድር የሚርመሰመሱ አንዳቸውም ወገኖቼ ሆይ የሕይወት እስትንፋስ አልሰጣቸውም። ይኸው በአምሳሉ መፈጠር ማለት አስተውሉ፣ ሰውን ለመሆኑ እግዚአብሔር በመልካችን እንደ ምሳሌያችን ሲል ምን ማለት ነው? ምን ማለት ነው? ብዙዎቻችን እርግጠኛ ነኝ ብዙዎቻችን አናውቅም ይሄን ነገር። እና ሰው እግዚአብሔርን ይመስላል ማለት ነው። ትንሽ እግዚአብሔርን የሰራው ሰውን ያን አደገኛ የሆነ ሄሬሲ ትልቅ የስተት ትምህርት አለ። እንደዚህ አይነት ነገር ውስጥ የሚሄዱ እግዚአብሔር ያድነን ወገኖች፣ እግዚአብሔር አምላክ ያድነን። ሰው በእግዚአብሔር መልክ ተፈጠረ ማለት አንደኛ ከእግዚአብሔር ጋር ህብረት እንዲያደርግ የተፈጠረ ፍጥረት ነው። ሁለተኛ ሰው እግዚአብሔርን የፈጠረውን እንዲረዳ ይሄ የመረዳት እግዚአብሔርን የመረዳት ዕውቀት የተሰጠው ፍጥረት ነው ሰው። ሶስተኛ እግዚአብሔር እንዲያመልከው የፈጠረው ፍጥረት። ሶስተኛ እግዚአብሔር እንዲመለክ በሰው እግዚአብሔር ሰውን ፈጠረው። አራተኛ እግዚአብሔር ሰውን የፈጠረው እንዲታዘዝ አምላክ እንዳለው ግዛለው። ሰውን ጠቅላላ አራዊቱን ነው ፍጥረቱን ነው ሁሉን ነገር ግዛለው። ሁሉን ላስገዛለት እንዲገዛ ግን በገነት ካለው ዛፍ ፍሬ ሁሉ ትበላለህ። ነገር ግን በገነት መካከል ላይ ካለችው መልካምና ክፉ ከሚያሳውቀው ዛፍ እንዳትበላ፣ ከእርሱ በበላ ጊዜ ትሞታለህ። ትእዛዝ። ለምን? ፈጣሪ አለ፣ ከሱ በላይ ፈጣሪ ሁሉን ይገዛልሃል። ግን አንተ ደግሞ ሁሉን ላስገዛልህ ትገዛለህ። አልገዛ አለ። እችን ባካችሁ አትርሱ። እግዚአብሔር የሚሞት ሰው አልፈጠረም። አዳምና ሔዋንን በኤደን ገነት ፍሬ ሲያስቀምጣቸው እንዲሞቱ ለዘላለም እንዲኖሩ ነበረ። ሞት ከየት መጣ? ኃጢአት። የኃጢአት ዋጋ ምንድን ነው? ሞት። ስለዚህ ሞት በአዳም ምክንያት ለሰው ሁሉ ደረሰ። ሞታችንን ግን ሞቶ ከዘላለም ሞት ፍርድ ሊያስመልጠን ኢየሱስ ከሰማየ ሰማያት ወረደ። ክብር ይገባዋል። ለዘላለም ክብር ይገባዋል። አይገባውም ብለህ ክብር ይገባዋል። ወገኖቼ ሆይ ሰው በኤደን ገነት ሲኖር እግዚአብሔር ጋር ለመገናኘት ምንም አይነት ነገር አያስፈልገውም። ከእግዚአብሔር ጋር በጠዋት በማታ የሚገናኝ ፍጥረት ነበረ ሰው። እነኚህ የሥነ መለኮት ሰዎች the first dispensation፣ ይሄ የመጀመሪያው እግዚአብሔር ወደ ሰው የመጣበት the first dispensation of innocence ይሉታል። ፍጹም የሆነበት ምክንያት እግዚአብሔርም የፈጠረውን ፍጥረት ሲመለከት ዘፍጥረት ምዕራፍ 1 ቁጥር 31 ላይ እጅግ መልካም ጠማማ ሰው አልፈጠረም። እግዚአብሔር ክፉ ሰው፣ ምቀኛ ሰው አልፈጠረም። ሸረኛ፣ አመፀኛ ሰው፣ ሟርተኛ፣ ተራጋሚ፣ በልሳን እየጸለየ የሚራገም ሰው አልፈጠረም። ድነሃል እንዲህም አድርጎ የለም። ከአንደበት እርግማንና ክፉ ቃል የማይለቀው ሰው። ያለ መንፈስ ቅዱስ ኃይል እውነተኛውን ክርስትና መኖር አይቻልም። ስለዚህ ቁጭ በል፣ መጀመሪያ ኃይል ተቀበል። ከዛ በኋላ ለስራ ሳይሆን ራስህ ትለወጣለህ። ሁላችንም የምንፈልገው መንፈስ ቅዱስ ለስራ፣ ለመሮጥ፣ ለማገልገል አይፈልግም። መጀመሪያ አንተ ህይወትህ ተለውጦ እኔን አምላክህን እወቀኝ፣ የምታውቀኝ በመንፈሴ ነው። ክብር ለኢየሱስ ክርስቶስ ይሁን።
ይሄ ቃል ያለ እግዚአብሔር መንፈስ አይገለጥም። በውሸት ይገለጣል፣ በማስመሰል ይገለጣል። ሕይወት የሆነውና መንፈስ የሆነው ግን ኢየሱስ ክርስቶስ ያለው እኔ የምነግራችሁ ቃል ሕይወት ነው፣ መንፈስ ነው ያለው ቃል ወገኖቼ ሆይ የሚገለጠው በቅዱሱ መንፈስ ነው። እስጢፋኖስም ተነሳና ቆመ። በእነኛ ፊታቸው በሚያስፈራ ግንባራቸው በተከሰከሰ በሃይማኖተኝነት እስራት በከፍተኛ ክፋት ውስጥ ላሉ ጻፎችና ፈሪሳውያን ስለ ኢየሱስ ክርስቶስ ሲናገር አቤት ቃሉ እንዴት ደስ ይላል! እባካችሁ ጻፉት፣ ማስታወሻ ያዙ። ሐዋርያት ሥራ ምዕራፍ 6 ቁጥር 10 ላይ እንደዚህ የሚል ቃል አለ ወገኖቼ ሆይ እስጢፋኖስም ቀና በሉ እስጢፋኖስም ይናገርበት የነበረውን ጥበብና መንፈስ ሊቋቋሙ አልቻሉም። ምንድነው እሱ? አዩአቸው እኮ እንዴ እነኚህ ጴጥሮስ ብቅ አለና እነኛ ሲያፌዙባቸው 4 ደቂቃ ከየት መጣ? ይህ ጴጥሮስ የ4 ደቂቃ ስብከት 3000 ሰው አመጣ። ጴጥሮስ ማን ነው? 2 ጊዜ እየተራገመ ይክደው የነበረ ሰው ነው። እና ይሄ ኃይል አለ፣ የእውነት አለ፣ እውነተኛው እሳት አለ። እንግዲያውስ ወገን እውነተኛው እሳት ካለ እውነተኛው ሕይወት አለ፣ እውነተኛው ክርስትና አለ። እውነተኛው እሳት ካለ ወገኖቼ ሆይ እግዚአብሔር ያድነን። ወገኖቼ ሆይ የተሳሳተውን የውሸት እሳት ከማንደድ ጌታ ያድነን። እውነተኛው እሳት በመጀመሪያ ለአገልግሎት አይደለም የሚልክህ፣ አንተን ነው የሚለውጥህ። ክብር ለኢየሱስ ክርስቶስ ይሁን። ወገኖቼ ሆይ አያችሁ፣ ይሄንን ኃይል ሲቀበል ሰው አንድ ነገር ይሆናል፣ መራራት ይጀምራል። ወደ ገሃነም ለሚወርዱ ሰዎች ምን ያገኛል? ኢየሱስ ያድናል፣ ከዘላለም ሞት ፍርድ አምልጥ የሚል የመለኮት ድፍረት፣ ቅዱስ ድፍረት ያገኛል። ምን ለመሆን? ወንጌልን ለመመስከር። ምን ያገኛል መሰላችሁ? ይሄን ኃይል ሲሞላ ከህይወቱ 2 ነገር ይርቃል። ሽንገላና ማስመሰል ከህይወቱ ይወጣል። ምክንያቱም በሽንገላና በማስመሰል ውስጥ ያለችው ዘመናዊቷ ቤተክርስቲያን ነች። ወገኖቼ ሆይ የተሞላ ዘመናዊዋ ቤተክርስቲያን በፕሮግራም የተሞላች ነች፣ በጣም በአክቲቪቲ የተሞላች ነች፣ ግን ለመንፈሱ ቦታ የላትም። ወገኖቼ ሆይ አባቶቻችን ይሄንን ቃል ወደኛ ያመጡት እዚህ ውስጥ አላችሁ የጌታ ባሪያዎች። ይሄ እሳት ሲነካችሁ ከወዳጆቻችሁ ተለያችሁ። ምን ሆነ ይሄ ሰው ያበደስ እንድትበላችሁ የተለያየ በደንብ የምትኖሩ የነበረበት ኑሮ ወጣችሁ፣ ኑሮ 10 ብር እንደ ሰማይ እየራቃችሁ በብዙ ነገር ስታልፉ ይሄ መንፈስ እየቀረጸ እያበጀ ለበረከት ሊያደርጋችሁ በተለያየ ነገር አሳልፎ ዛሬ ለብዙዎች በረከት አድርጓችኋል። እውነተኛው እሳት ከነካችሁ ወደ ምድረ በዳ ወስዶ መጀመሪያ እናንተን ነው የሚቀርጻችሁ የሚያበጃችሁ። ሳንበጅ መስራት የሚባል ነገር የለም። ለሚያበጀን ቢያመንም በጸጋው ደግፎ ለክብሩ ለሚያበቃን ጌታ ኢየሱስ ክርስቶስ ለዘላለሙ ጌታ ክብር ይሁን ወገኖች። ወገኖች ሆይ አያችሁ፣ እውነተኛው እሳት የሚያረግህ ፍቅር ስለሚሞላህ እንደዚህ ነው። ሮሜ ምዕራፍ 5 ቁጥር 5 ላይ የእግዚአብሔር መንፈስ በውስጣችሁ ስለፈሰሰ የምን መንፈስ ነው የሚለው? የፍቅር መንፈስ ፈሰሰ። የሚያረግህ እንደዚህ ነው። ወንድምህን መውደድ የምትችልበትን አቅም ይሰጥሃል። እህትሽን የምትወጅበት አቅም ይሰጥሻል። የእግዚአብሔር መንፈስ ወሰዳትና ለክብር እንደገና መለሳት። ስትመጣ መጡ፣ ከበቡ። ነገር መንዛሪው ሰው በየትኛውም ዘመን ውስጥ አለ እና ምንድነው ታዲያ አሏት። ሄድሽ እንደዚህ ራእይ አየሁት ያለሽ ምንድነው የሆነው አሏት። አንድ ቃል ተናገረች፣ ማንም ሊቋቋመው የማይችለውን ቃል። የዛን ጊዜ አንድ አፍ አልተከፈተም። እዛ የጌታን ክብር ካየሁ በኋላ አለቻቸው፣ አዎ አንድ ነገር ሆነ። ምንድነው የጎረቤቴን ልጅና የራሴን ልጅ እኩል መውደድ ቻልኩኝ አለቻቸው። ቻው ትችላለህ? ትችላለሽ? ትችላለህ? እነ አብርሃም ወዳጅ የተባሉት
አብርሃም ከርሱ በኋላ ቤተሰቡን በጽድቅ እንደሚመራ አውቃለሁ። አብርሃም ከልጁ ከይስሐቅና ቤተሰብ ውስጥ ያሉትን ሁሉ እኩል ነው የሚያያቸው። ይሄ በርታ ተበራታ ብሎ ተጋግዞ አይደለም የሚቻለው፣ በእግዚአብሔር መንፈስ ብቻ ይቻላል። እውነተኛው ወንጌል ለጠፉት ማልቀስ ማንባት 8 ሰዓት የሚያነቡ አባት ነበሩ። 8 ሰዓት ስራቸው አገልግሎታቸው አንድ ነገር ነው ወገኖቼ ሆይ። እሳቸው የሚያገለግሉት ጸሎትና ምልጃ ነው። በ40 ምናምን ዓመታቸው ከእንግሊዝ ሀገር ወደ አሜሪካን ሀገር ወደዚህ ወደ ቴክሳስ ውስጥ ገቡ። አንድ መንደር ላይ የሚጸልዩት። ከዛ በኋላ ከሩቅ ቦታ ሰዎች ይመጣሉ፣ ይጸልያሉ፣ ይማልዳሉ። ሰው ይዳን፣ ሰው ያመልጥ፣ ከገሃነም ይዳን፣ ሰው ያመልጥ፣ ከገሃነም ይዳን ይመስከር። ጩኸታቸው ይመጣሉ። በኋላ ትልልቅ የእግዚአብሔር ቤት አገልጋዮች ፓስተሮች ከተለያየ እስቴት ረጅም ድራይቭ እያደረጉ እሳቸው ጋር ይመጣሉ እና እባክዎትን ይሏቸው፣ ስለ ጸሎት አስተምሩን ሲሏቸው ወለሉን እያሳዩ ተንበርከክ ነው የሚሉት። ሌላ ነገር የለም። ቻው ኢዚኳልቱ ምናምን ፎርሙላ የለውም። ተንበርከክ፣ ይመጣል። ክብር ለኢየሱስ ክርስቶስ ይሁን። ኢየሱስ ያድናል። በማገለግለው አምላኬና በእናንተ ፊት ነግራችኋለሁ፣ እውነተኛው እሳት ወደ አገር ኢትዮጵያ ወደ አዲስ አበባ እየመጣ ነው ያለው። ወደ ክብር ደመና እየገባ መስመሩን ይዞ እየመጣ ነው ያለው። የሚያምን ሰው ማን አለ? እንነሳና እንጸልያለና ታዲያ ካመንክ